የኢትዮጵያና የሶማሊያን አዲስ ፍቅር ለማስተናገድ ባለፈው ጥር ተራው የአዲስ አበባ ነበረ። ባለፈው ሐሙስ ደግሞ የሞቃዲሾ። አምና ይህኔ ኢትዮጵያን በሚራገሙ በሚያወግዙ ለውጊያ በሚያቅራሩ ሰልፈኞች ተጨናንቀው የነበሩት የሞቃዲሾ አውራ ጎዳኖች ባለፈው ሐሙስ የኢትዮጵያውን መሪ በሚያወድሱ መፈክሮች በሁለቱ ሀገራት መሪዎች ፎቶዎችና ባንዲራዎች አሸብርቀው ነበረ። ሁለቱ ተጎራባች ሀገራት ጠብ፣ ግጭት መጠላለፋቸውን አቁመው ሰላም ለማውረድ ከተስማሙ ለሕዝቡ እፎይታም ለአፍሪቃ ቀንድ ሰላምም በርግጥ ጠቃሚ ነው። በ2010 ማብቂያም አዲስ አበባና አስመራ አምና አዲስ አበባና ሀርጌሳ የነበረውን ከበርቻቻና ቱማታ ከዛሬ እውነት ጋር ለሚያነጻጽር ግን የአንካራ አዲስ አበባ ሞቃዲሾ መሪዎች መወዳደስ ካፍታም ሸብረብ ማለፉን ቢጠራጠር በርግጥ አይፈረድበትም። የጉብኝት አጸፋ ጉብኝቱን ምክንያት፣ ጥርጣሬ፣ እንቅፋትና ውጤቱን ባጭሩ እንቃኛለን። ላፍታም አብራችሁን ቆዩ። የጉብኝት አጸፋ ጉብኝቱ መሰረት የሁለቱ ሀገራት መሪዎች ባለፈው ታህሳስ መጀመሪያ አንካራ ቱርክ ላይ የተፈራረሙት ስምምነት ነው። ፕሬዚደንት ሐሰን ሼክ ማህሙድና ጠቅላይ ሚኒስትር አብይ አህመድ በቱርኩ ፕሬዚደንት ረሴፕ ጠይብ ኤርዶሃን ሸምጋይነት በተስማሙት መሰረት ሁለቱ መንግስታት በጠብ መፈላለጋቸውን ያቆማሉ፣ ሰላም ለማውረድ ይጥራሉ፣ ትብብራቸውን ያዳብራሉ። የአንካራ መግለጫ የተባለውን ስምምነት ገቢር ለማድረግ ይረዳሉ ከተባሉ እርምጃዎች አንዱ የሁለቱን መንግስታት ውይይት መቀጠል ነው። በይፋ እንደሚባለው ባለፈው ወር ፕሬዚደንት ሐሰን ሼክ ማህሙድ አዲስ አበባን፣ ባለፈው ሐሙስ ጠቅላይ ሚኒስትር አብይ አህመድ ሞቃዲሾን መጎብኘታቸው ውይይቱ መቀጠሉን መስካሪ፣ መተማመንን ለማዳበርም በርግጥ ጠቃሚ ነው። የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች ባለስልጣናት የዛሬ 2 ሳምንት ግድም ቴክኒካዊ ያሉትን ውይይትም አንካራ ውስጥ ጀምረዋል። የሶማሊያው ማስታወቂያ ሚኒስትር ዳውድ አዌስ እንደሚሉት ጉብኝት አጸፋ ጉብኝቱና ውይይቱ ሁለቱ መንግስታት በተገቢው ጎዳና እየተጓዙ ለመሆናቸው አብነት መተማመንን ለማስረጽም ጠቃሚ ነው። ታህሳስ ላይ አንካራ ውስጥ የተፈረመው የአንካራ መግለጫ ሁለቱም ሀገራት ግንኙነታቸው እንዲያድሱ በግልጽ ያስቀምጣል። አሁን እዚያ ደረጃ ላይ ነን። አሁን መተማመን ለመገንባት ስብሰባዎችና ውይይቶችን እያደረግን ነው። ስለዚህ ነገሮች በተገቢው መንገድ እየተጓዙ ነው። ይሁንና ለዘመናት ከወዳጅነቱ እኩል ጠብ ከመቀራረቡ ባልተናነሰ መቆራቆሱ፣ ከመደጋገፉ መሳ ለመሳ መሻኮት ያልተለየው የሁለቱ ሀገራት ግንኙነት በቅርቡ ጨርሶ ፈርሶም ዲፕሎማሲያዊ መበቃቀል ያስከተለው ኢትዮጵያ ወደብ ለመኮናተር አምና ታህሳስ ከሶማሊላንድ ጋር የመግባቢያ ስምምነት በመፈራረሟ ምክንያት ነበረ። የአዲስ አበባና የሞቃዲሾ መሪዎች የጠባቸውን መሰረታዊ ምክንያት ሙሉ በሙሉ ማስወገዳቸውን በይፋ ሳይናገሩ በአንድ ወር ዕድሜ ውስጥ ለመወዳደስ፣ መተቃቀፍ፣ መነፋፈቅ መድረሳቸው በርግጥ ጉድ አጃኢብ ማሰኘቱ አልቀረም ብዙዎችን። ማስታወቂያ ሚኒስትር ዳውድ አዌስ እንደሚሉት ግን ኢትዮጵያና ሶማሊላንድ የተፈራረሙት የመግባቢያ ስምምነት ተሰርዟል። ያ ስምምነት አሁን ቆሟል። አንካራ ውስጥ በተደረጉ ውይይቶች ምክንያት ተሰርዟል። የቱርክ መንግስትና ሌሎች ባለድርሻ አካላት ባደረጉት የዲፕሎማሲ ጥረት መሰረት የሁለቱን ሀገራት ግንኙነት የሚያውክ ነገር ሁሉ ዋጋ የለውም ከሚል ማጠቃለያ ላይ ደርሰናል። በመግለጫውም ተካቷል። ይህ ማለት የመግቢያው ስምምነቱን ውድቅ አድርገን ከዚያ አዲስ የትብብር ምዕራፍ እንጀምራለን። በአዌስ ቋንቋም አዲሱ የትብብር ምዕራፍ ለኢትዮጵያ ወደብ ስለማስገኘት አለማስገኘቱ በግልጽ የታወቀ ነገር የለም እስካሁን።
የቀድሞው የኢትዮጵያ ሶማሌ ክልል ምክር ቤት አባልና የአፍሪቃ ቀንድ የፖለቲካ ተንታኝ ዶክተር አብዲ ቡባል እንደሚሉት ግን መተማመንን ለመገንባት ከአዲስ አበባ፣ ሞቃዲሾ፣ አንካራ የሚባክኑት ባለስልጣናት ወደብን በተመለከተ አሁንም አይተማመኑም። ወደቡ ጉዳይ በሶማሊያ በኩልም በኢትዮጵያ በኩልም ለህዝብ የሚገለጸውንና በፖለቲካ ውይይቶች፣ አስተያየቶች በጣም ልዩነት ነው ያለው። ለህዝብ የሚገለጸው በኢትዮጵያ በኩልም የራሳችን ወደብ እንደሚገኝ አይነት ነገር ነው የሚነገረው። በሶማሊያ በኩል ደግሞ ኮመርሻል ወይስ ንግድ መሰረት ያደረገ እንጂ ሌላ የምናደርገው ምንም ነገር የለም የሚል ነው ለህዝብ የሚገለጸው። እዚህ ላይ አለመተማመኖች አሉ። ፍላጎታቸው በግልጽ አለመነጋገር አለ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የቀድሞው የሶማሊላንድ ፕሬዚደንት ሞሴ ቢሂ አብዲ አምና የተፈራረሙት የመግባቢያ ስምምነት በአንድ ወር ጊዜ ውስጥ ገቢር ይሆናል ተብሎ ነበር። ያኔ ተባለ፣ ቀረ። ዓመት ከሁለት ወሩ ተጠያቂም ጠያቂም የለም። የሞቃዲሾ መሪዎች አምና ይሄኔ ኢትዮጵያን ከአሸባብ በላይ ለሶማሊያ አንድነት፣ ሰላምና ደህንነት የምታሰጋ በማለት በብሔራዊ ምክር ቤታቸው ጭምር ሲያስወግዟት ነበረ። በቀደም ሐሙስ የኢትዮጵያን መሪ ያወድሱ፣ ለመሪዋም ያዘምሩ ገቡ። የሁለቱ ሀገራት መሪዎች ጉብኝት፣ አጸፋ ጉብኝትና የየባለሥልጣኖቹ ውይይት ግብፅና ኤርትራን ከሞቃዲሾች ጎን ያሰለፈውን ውጥረት ማርገቡ እርግጥ አያጠያይቅም። የሶማሊያና የኢትዮጵያን ዲፕሎማሲያዊ መገፋፋት አስቆሞ የኢትዮጵያ ጦር በሶማሊያ አዲስ የተዋቀረው የአፍሪካ ህብረት ሰራዊት አካል እንዲሆን ማድረጉም ጥሩ ነው። በቅርቡ ምናልባት አዲስ አበባ፣ ሞቃዲሾና ጅቡቲን ለመጎብኘት ያቀዱትን የቱርኩን ፕሬዝደንት ረሰብ ጠይብ ኤርዶሃንን ለማስተናገድም ብዙ ጠቃሚ ነው። ዶክተር አብዲ ሌላም ጥቅም አለው ይላሉ። ምናልባት ዋና የሚባል ጥቅም ግን ለህዝብ ወይም ለአካባቢው ሳይሆን ለሁለቱ መሪዎች፣ ሁለቱም አገራት አብይም በኢትዮጵያ ውስጥ ፕሬዝዳንት ሐሰን ሼኽም በሶማሊያ ውስጥ ያለው ችግር ይህንንም ይመስለኛል አሁን የሚያደርጉት ጉብኝት ዋና ግፊቱ ከውስጥ ያለው ጫና። ፕሬዝዳንት ሐሰን ሼኽ ከፍተኛ ችግር ውስጥ ነው ያለው። በምርጫው በኩል በሶማሌ ክልል ፌዴራል ስቴቶች ላይ ያለው ግንኙነትም ተበላሽቷል። በጣም ምስቅልቅል ውስጥ ነው ያለው። በኢትዮጵያ በኩል ጦርነቶች አሉ፣ ኢኮኖሚውን እናያለን። ሶማሊያ ዘንድሮ፣ ኢትዮጵያ ደግሞ ለከርሞ ምርጫ ያደርጋሉ ተብሎ ይጠበቃል። የሶማሊያው ምርጫ ከዚህ ቀደም እንደሚታወቀው በውክልና ይሁን ወይም አንድ ሰው አንድ ድምፅ የሚባለው አይነት እስካሁን በውል አልታወቀም። ምርጫው በየትኛውም መንገድ ሊደረግ ቢወሰን ምርጫውን የሚያስፈጽመውን ከፌዴራል ግዛቶች የተወከለ ኮሚሽንን ፕሬዚደንት ሼክ ሐሰን በትነውታል። በዚህና በሌሎችም የፕሬዚደንቱ እርምጃዎች ቅር የተሰኙ ፑንትላንድን የመሳሰሉ ጠንካራ የፌዴራሉ አባል ግዛቶች ፕሬዚደንቱን አጥብቀው እየወቀሱም እየተቃወሙም ነው። የጠቅላይ ሚኒስትር አብይም መንግስት አማራና ኦሮሚያ ክልል የሚደረጉ ግጭቶችን ማስቆም፣ ትግራይ ውስጥ ዘላቂ ሰላም ማስፈን፣ የኑሮ ውድነትን መቆጣጠርም አልቻለም ወይም አልፈለገም። ጭቆና፣ ግፍና በደልን መሸከም ለምዕተ ዓመታት የለመደው ኢትዮጵያዊም የግጭት ውዝግብ፣ የኢኮኖሚ ቀውስ መባባስ፣ መራዘም ወይም መደራረብ እስካሁን ብዙ ያንገሸገሸው አልመሰለም። መከረኛው ህዝብ የሀገር ውስጡ ግጭት፣ ውዝግብ፣ የኢኮኖሚ ቀውስ አልበቃ ብሎት ሰሞኑን ደግሞ የአዲስ አበባና የአስመሮችን የቃላት እንኪያ ሰላንቲያን ክረት፣ እርግበት ማማተር ግድ ሆኖበታል። ከ2010 ጀምሮ በየአደባባዩ ሲተቃቀፉ፣ ሲወዳደሱ፣ ሲገባበዙ፣ ሲሞጋገሱ የነበሩት የአዲስ አበባና የአስመራ መሪዎች ለመፋቀራቸው ትክክለኛውን ምክንያት ለየህዝባቸው እንዳላሳወቁ ሁሉ
አሁን ለመቃቃራቸውም ምክንያታቸውን በይፋ አልተናገሩም። በማያውቀው ምክንያት ሲፋቀሩ ያጨበጨበ፣ የዘመረ፣ የደገፋቸው ሕዝብ በማያውቀው ምክንያት ሲቃቃሩ ምናልባት ሕይወት፣ አካል፣ ደም፣ ሀብቱ ለመገበር ይገደድ ይሆናል። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾን በጎበኙ በሁለተኛው ቀን ደግሞ የኦጋዴን ብሔራዊ ነፃ አውጪ ግንባር ኦኤንኤልኤፍ በእንግሊዝኛ ምህፃሩ ከኢትዮጵያ መንግስት ጋር የሚያደርገውን ድርድርና ግንኙነት ማቋረጡን አስታውቋል። ኦኤንኤልኤፍ ባለፈው ቅዳሜ ባሰራጨው መግለጫ እንደሚለው የፌዴራሉ መንግስትና የሶማሌ ክልላዊ መንግስት የግንባሩን ስም አጥፍተዋል፣ እንቅስቃሴዎቹን አግደዋል፣ አባላቱን አንገላተዋልም እንደ መግለጫው። በዚህ ምክንያት የሶማሌ ህዝብ የራሱን ዕድል ራሱ የመወሰን መብቱ እንዲከበር፣ ፍትህና ክብር እንዲያገኝም ይላል መግለጫው። የኦጋዴን ብሔራዊ ነፃ አውጪ ግንባር የተለያዩ አማራጮችን ይጠቀማል። የአዲስ አበባ ሞቃዲሾች ጠብ በአፍታ በወዳጅነት መለወጡ፣ የአዲስ አበባ አስመሮች ወዳጅነት በውዝግብ መቀየሩ የኦኤንኤልኤፍ መግለጫ ታክሎበት ኬንያ ከሱዳን ተፋላሚዎች አንዱን በግልጽ ማደራጀቷ የአፍሪካ ቀንድ በእርግጥ ጤና አለው ይሆን ያሰኝዟል። ግን ለምን? እንደገና ዶክተር አብዲ የመንግስታት ዴሞክራቲክ አለመሆን በህዝቦች እና በኢንስቲትዩሽን ናላይዝድ የሆነ አካሄድ የሌለበት ቀጠና ነው። በመሪዎችንን ስብዕናና የወደፊት ፖለቲካ ፍላጎት መሰረት ያደረገ አካሄድ ነው የተካሄዳል። ያ የመንግስታት ብቻ አይደለም፣ በምሁራን በኩልም ችግር አለ። በየቲቪውና በየቲክታክ ግሩፕ የምታየው ምሁር ነኝ ባዩ መሪዎችን የሚያራግቡትን ወሬ ተንትኖ ነው ለህዝብ የሚያቀርቡት። አጠቃላይ ግራ የሚያጋባ ነገር ነው ያለው። የሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ በመጀመሪያው የሶማሊያ ፕሬዝደንት በአደን አብዱሌ ዑመር ስም ነው የተሰየመው። አደን አብዱሌ እንደ ግሪጎሪያኑ አቆጣጠር ሐምሌ 1 1960 በህዝብ ተመርጠው ስልጣን ያዙ። አብዱሌ የተከተሉት የኢኮኖሚ መርህ አዲሲቱን ሶማሊያን የአፍሪቃ ስዊዘርላንድ የሚል ቅጽል አሰጥቷትም ነበረ። ፕሬዚደንት አብዱሌ ሐምሌ 6 1967 በተደረገው ምርጫ በሸርማርኬ ተሸነፉ። አብዱሌ ከቪላ ሞቃዲሾ ወጡ። በአፍሪቃ ታሪክ በምርጫ የተሸነፈ መሪ ስልጣኑን ሲያስረክብ ከላይቤሪያ ቀጥሎ አብዱሌ ሁለተኛው ሰው ሆኑ። ዛሬ ከ65 ዓመት በኋላ ሶማሊያ፣ ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ሱዳን ዲሞክራሲን በርግጥ ያውቁት ይሆን?